አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ያለሁት ከእናቴ ቤት ነው ማለት ነው። ያው እንደተለመደው ሼር እና ላይክ እያደረጋችሁ አበረታቱን። እንዲሁም ቤተሰብ ያልሆናችሁ ቤተሰብ ሁኑ እንላለሁኝ። ዛሬም በተለመደ ያው እኔ ብዙ ጊዜ እናቴ ቤት ስመጣ የሆነ ሊጣሊጥ ነገር እወዳለሁኝ። ምንም ማድረግ አይቻልም። ዳቦ እንጋግራለን አብረን ያው እየሰራችሁ እንጋግር እላለሁኝ። በመጀመሪያ ግን ሼር ላይክ አድርጉልኝ። እንደውም ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኑኝ። የደወል ምልክቱን እየነካችሁ አሁን ምንድነው የማደርገው የተወሰነ ደቂቃ ያክል የምጋግረው በነገራችን ላይ ነጭ ዱቄት አይደለም እንትን ነው ያጃ ዳቦ ነው። እስኪ ልሞክረው ነው እና መጀመሪያ ካሜራዬን አደርግና ለተወሰነ ደቂቃ ሁልጊዜም እንደማደርገው ለተወሰነ ደቂቃ ተዋለሁኝ ኩፍ እስከሚል እስከሚነሳ ካሜራው ሽታው እንዳይነግር ማለት ነው። ከዛ በኋላ አቦካዋለሁኝ። ያው አብራችሁን ቆዩ። የዛሬው የዳቦ ቅመም አለ በነገራችን ላይ ውዶች፣ ይኸውት እንደምታውቁት የዳቦ ቅመም ተዘጋጅቷል እና እዚህ ጋር የምፈልገውን ያክል የዳቦ እርሾ ነው የማደርገው። የሆነ ኮሜንት አንብቤ ነበር ሁልጊዜ በመጣች ሰዓት ዳቦ ትጋግሪያለሽ ነው ምናምን የሚል ማለት ነው። እና ምንም ማድረግ አይቻልም። እኔ ሁልጊዜም በመጣው ሰዓት የሆነ በቃ አለ አይደለ የሌለን ነገር መስራት ነው ደስ የሚለኝ። ዳቦ ደግሞ ሁልጊዜም ሱቅ ጧጧት ላይ ተነስቶ ከሚሄዱ ይበላል። ገባችሁ አይደል? ሀገራችን ላይ ቁርስ ዳቦ ነው። ያው የትም እንኳን እኛ ሀገራችን ቅርስ አይደለም ውጭ ሀገር ራሱ ሆናችሁ ቁርስ ላይ ዳቦ ነው የሚበላው ወይ የሆነ ነገር ነው። ስለዚህ ግዴታ ያስፈልጋል ልላችሁ ነው ወዶች። ዳቦም ዋጋ ያለው ዝም ብሎ አይደለም። አሁን እሺን ነው ትዝጋ አድርጌ የተወሰነ ደቂቃ ያክል እተዋለሁ ኩፍ እስከሚል ድረስ ማለት ነው። ከድኛ አስቀምጠዋለሁ። ከዛ ኩፍ ካለ በኋላ ትንሽ ዱቄት ጨምርበታለሁ። በነገራችን ላይ ከዱቄት ከጨመርኩበት በኋላ ዱቄቱ ጋር ነው አብሮ ኩፍ የሚለው ትንሽ ሳይበዛ። ከዛ ልክ እንደ ማስተሻሸት ብዙም ሳላሽ አቦካለሁ ማለት ነው። በነገራችን ላይ ዳቦ ሁሉም የራሱ አቦካክ አለው። አሁን ለምሳሌ አንዳንድ ሱቁ በደንብ አሽተው ነው ዳቦ የሚጋግሩት። እኔ ደግሞ አላሸውም። እንደነገርኳችሁ እንደዛ አድርጌ ሳላሽ በጣም እንደማስተሻሸት እንደሚደረጉ እተዋለሁ ማለት ነው። ለተወሰነ ደቂቃ ያክል ከድኜ እተዋለሁ ማለት ነው። እሺ አብራችሁን ቆዩ። ብቻ እዛ ዱቄቴን እየነፋ ነው ማለት ነው። ምክንያቱም ነፍቼ ነው የምጠቀመው። ምንም የለውም የተፈጨ ነው፣ ግን ቢሆንም ነፋችሁ መጠቀም ያለባችሁ። በነገራችን ላይ እኔ አጃ ጋግሬ አላውቅም። ነጭ ዱቄት ነው ብዙ ጊዜ። እስኪ ዛሬ ላውጣሽ እንግዲህ ቆንጆ ሆና ብዬ ተስፋ አድርጋለሁ። ትንሽ ዱቄት ጨምሬ ቅድም እንዳሳየኋችሁ ነው ያስቀመጥኩት የሾይን ማለት ነው። ምክንያቱም ምርግ እንዳይል፣ ሁለተኛ ደግሞ ሽታ እንዳይመጣ ካሜራ አሁን ለምሳሌ በአንድ ላይ ካቦካው የካሜራው ሽታ ይመጣል ማለት ነው። ይሄ ከነጭ ዱቄት አይተናነስም። በነገራችን ላይ ነጣ በጣም ነጭ ነው። የዛሬውን በመጥበሻ አይደለም የምጋግረው፣ ኢንሻአላህ በፓትራ ነው የምጋግረው፣ በትልቁ በዳቦ ፓትራ ማለት ነው። እኔ ምንም ማድረግ አይቻልም። ቤተሰብ ጋር ስመጣ የሆነ በቃ አለ አይደል መሰራራት ደስ ይለኛል። ሁልጊዜም ዳቦ ነው እንዴ ላልሽኝ እንዴ እኔ ብሎግ ራሱ እሰራለሁኝ ብዙ ጊዜ ምግብ እየሰራሁ ምናምን ውሎዬን በእናቴ ቤት ብዙ ጊዜ እሰራለሁ። ዳቦ ብቻ አይደለም ግን አጋጣሚ ሆኖ ዳቦ መጋገር ደስ ይለኛል። በመጥበሻም ይሁን በምንም ይሁን ስጋግር ደስ ይለኛል። ለማሰላችሁ ይጠቅማቸዋል። ቁርስ ላይ በተለይ ቤተሰብ መሀል ስለሆን ቤተሰብ ብዛት ስላለ ቤት ሰርታችሁ የምትበሉትና ጠዋት ጠዋት ቁርስ ላይ ከውጭ መጥቶ የምንበላው አንድ አይደለም። ያጃ ዳቦ በእናቴ እጅ እንጂ በራሴ ጋግሬ አላውቅም። ያም ደግሞ በቶን ምጣድ ታውቃላችሁ። ቶን ምጣድ የሚጋግር ዳቦ በእነዛ ተጋግሮ በእናቴ እጅ ነው ወደች የማውቀው እንጂ በራሴ ጋግሬ አላውቅም ብላችሁ ነው። ቪዲዮ ፍጥነት ላይ የማደርገው ብዙ ጊዜ ልጆች አሁን ፍጥነቱን በጣም የምትጠሉት ልጆች አላችሁ። እኔ ፍጥነት ላይ የማደርገው አንደኛ ሰውን ሲያይ የሆነ የመሰልቸት እንትን አለ። ገባችሁ? ሰውን አይሰለችም፣ ለማየት እንትን ጉጉት ይኖራል። ገባችሁ? ግን እንዴት እንትን ሲልብኝ ያኔ ብሎ ቆረጥ ከማደርገው ሙሉውን ሆኖ ፍጥነት ደግሞ ሁሉም ይታይ ማለት ነው። አንዳንዱ ሀገር ስልክ ቆረጥ እያደረኩኝ ከማድረግ ማለት ነው። ብዙ ልጆች ለምን ሲሰሩ አታይም እንደ ያለ አትቆርጭም እየቆረጥሽ ለምን አታደርጊም? ለምን ፍጥነት ላይ ታደርጊያለሽ ስለምትሉኝ ነው።
በነገራችን ላይ አለካሁትም ዝም ብዬ ነው እየለካም ያለው ቢያንስ ፓትራው እስከ 3 ኪሎ ሲላ እስከ 3 ኪሎ የሚጋግር ስለሆነ ይሄ 3 ኪሎ ስለሚያንስ ልጨምርበት። አሁን ይበቃኛል። የለፋሁትን ግልብጥ አደረኩት። ዱቄቱ ግን ሙቾች በጣም ደስ የሚለው ያምራል። ራሱ ከነጩ ዱቄት የበለጠ ነጭ ነው። አያችሁታ? ከአጃው ያው ከውጭ ያለፈ እንትኑ ማለት ነው ቄንዱ ምናምን ነው እንጂ ሌላ ነገር የለውም። ማሻአላ ንጣቱ ራሱ አጠይቁኝ በጣም ነጭ ነው። አሁን ኮፍ ሲልልን ይሄንን አቮካዶ በቃ ይሄ ነው። ኮፍ ብሎ ሲያበቃልኝ ሊጡን አብረን እናቦካለን እና ወዶችዬ ይሄው ላቦካው ነው። ያን ያክል ግን እንደ ነጭ ዱቄት እንትኑ ዱቄቱንና ካሜራውን የጨመርኩት እንደ ነጭ ዱቄቱ ብሪክ ብሎ ኮፍ አላለም። እድል አውጣሽ እንሞክረው። አሁን ምንድነው የማደርገው? ዱቄቴን አድርጋለሁ። እንደ እስከ ዛሬው ስኳር ምናምን አልጨምርበትም። የምጨምረው ምንድነው ጫውና እዚህ ጋር እንደምታውቁት የዳቦ ቅመም አለኝ። የዳቦ ቅመም እጨምርበታለሁ። ከዚህ ውጭ ግን የምጨምረው ነገር የለኝም ማለት ነው። ዘይትም አልጨምርም፣ ምንም አልጨምርም። ኢንሻአላህ ቆንጆ ነው ይወጣል ብዬ ተስፋ አድርጋለሁ። እስኪ ፍጥነት ላይ ታድርጊ ላላችሁኝ ያው ዛሬ ፍጥነት ላይ አላደርግም። ቆንጆ ነው ይወጣል ብዬ ተስፋ አድርጋለሁ። ያው ሁሉም ዱቄቴን የምፈልገው ተጠቅሜያለሁ። ያው ምንድነው የማደርገው መሰላችሁ? ጫው የሚበቃልኝ ያክል። አይ ምን አልሽኝ? ውጭ እዚህ አለ። ቆይ አትርፊው በያት ማውሃው የፈለኩትን ያክል ጫው ተጠቅሜያለሁ። እዚህ ጋር እንደነገርኳችሁ የዳቦ ቅመሜን ነው የማደርገው። አላበዛም። አንድ ማንኪያ ብቻ ነው የማደርገው። ያው ታያችኋል። ያው ሙያ ለማስተማር ሳይሆን የምሰራው ላሳያችሁ ብዬ ነው ማለት ነው። በቃ አሁን ነው አቮካዶ ዋዛ አቅርብ ያለው የማቦካበትን እስኪ ዛሬ ያለ ፍጥነት እንግዲህ ላይ ሆኖ ቆንጆ ይሆናል ላይሆንም። በነገራችን ላይ እሽት ብታረጉ ፋፊ ደህና ነበረ ለእናታችሁ ምናምን ባላችሁ። እኔ ብዙ ጊዜ የመጥበሻ ዝም ብላ መጥበሻዋ ዳቦ አለቻ ትንሿ መጥበሻ በዛች ስጋግር ነው አሽቼ እንትን የምለው። ግን እንደዚህ ዳቦ ሳቦካ ግን ዝም ብዬ ነው ብዙ ጊዜ ማቦካ እንትን የምለው ማለት ብዙም አላሸው። ግን ሳላሸው ቆንጆ ዳቦ ነው ማለት ነው። ሲታሹ ይወዳል በርግጥ ሳላሸው ቆንጆ ይሆናል። እንደዛ ነው የምጋግረው። ውዶቼ የታች አውርጄ ማሸት ስላለብኝ ማን ማቀላቀል ስላለብኝ ስላልደረስኩበት ይሄ ውዶቼ ታች አውርጄ ስላልተመቸኝ ታች አውርጄ አሽቷለሁ። በምታዩት መልኩ እንደ እንትኑ እንደ ነጭ ዱቄቱ አላላዳሁትም። ምክንያቱም ነጭ ዱቄቱ አሁን ቢላላም ችግር የለውም። ይሄ ግን የመጀመሪያ ጊዜም ስለሆነ እስቲ ለመሞከር ስለሆነ እንትን አላልኩትም። ሊጡን በደንብ አላላዳሁትም። በዚህ መልኩ አድርጌ ነው እንደምታዩት በዚህ መልኩ እናቦካት ማለት ነው። ኢንሻአላህ መሐመድ አብረን ያለው ሃይላንድ ይበላል ማለት ነው። ይሄ ውዶቼ እንደዚህ ከድኜ አስቀምጫለሁ። እስከሚወካልን ድረስ እንጠብቃለን። ውዶቼ አሁን ቦክቷል። ያው መሽቷል። ሰዓቱ ምንም ማድረግ አይቻልም። ከመሸ በኋላ ነበር የተቦካው። ቢስሚላህ ተባረከ። ይኸውት እንደምታዩት በደንብ ነው የቦካው ማለት ነው። አይተሻሽም ምናምን ዝም ብዬ ብቻ ነካ አድርጌ ቅጠል ኮባ ቅጠል አለኝ። ኮባ ቅጠል አድርጌ ነው የምጋግረው። እድል አውጣሽ። ይሄው እዚህ ጋር እንደምታዩት የፓትራው 3 ኪሎ የሚይዘው ነው ይሄ ማለት ነው። ከዛ ምንድነው ቅጠል አለኝ። ኮባ ቅጠል አደርግበታለሁ ማለት ነው። ኢንሻአላህ ቆንጆ ይሆናል ብዬ ተስፋ አደርጋለሁ። ሁላችሁም ሼር አድርጉልኝ፣ ላይክ አድርጉልኝ። ቢስሚላህ ተባረከ። ቆንጆ ይሆናል ብዬ ተስፋ አደርጋለሁ። ውዶችዬ እናንተ ሞክሩት። ይሄንን እንደዚህ ቆርጠዋለሁ። ያው የሰብሪና ክስት መጣለኝ ማለት ነው ውዶች። ዛሬ ምን የመሰለ ዳቦ ላብላሽ ነው ለተመልካቾች እያሳየሁ ነው። ቆንጆ ዳቦ ነው ባይሰብሩ። የኔናስ ቆንጆ ዳቦ ነው የምትጋግረው ባይ እንዳትወርቂ
ወይ እሺ አሁን ላይ ደፋችሁ ቢብላን ነው። አሁን የሚበቃ ይመስለኛል። ከላይም እንዳደርስብኝ ግን ሊጡ ውዶቼ በጣም በዛ ያለብኝ ይመስለኛል። እሺ ታያችሁታ የምታውቁት ነው። በደንብ አድርጌ አልሻለሁ። አሁን ምንድነው የማደርገው? በዛ ስላለ የተወሰነ በቃ ከላይ እንዳለብስ ደግሞ ማሻአላ ጀንት አድርጌያለሁ። ነው ቆንጆ ይሆናል ብዬ ተስፋ አደርጋለሁ። አቦካኩ ግን አጠይቁኝ፣ ቆንጆ ሆኖ ነው የቦካው። ግን ሰው ያስፈልጋል። ሰው ሚይዝ የሚይዘው ይመስለኛል ልጆቼ። አያችሁታ? ማሻአላ ቆንጆ እንደሚሆን ተስፋ አደርጋለሁ። እህቴ ዋይማ ምንድን ነው? ሰብሪና አክሷ ጋር ናት ያለችው። በደስታ ሞታለች። ታያችኋል። አሁን ምንድነው የማደርገው? ቅጠሌን ከላይ አለብሰዋለሁ። ልጄ ልታጠብ ነው። አሁን ልጄ ይኸውት ቅጠሌን ከላይ ደግሞ ያለውን አለብሰዋለሁ። ነይ ሰብሪና ነይ። ስታለብስ ታዲያ የታችሁን ወይ እንደው ሰብሪና እኔ ምን ይሻለኛል? ታይ ዚዚ ተቆጥታብሻለች። ሰብሪና እየረበሸች ነው። እኔ እቀይርላታለሁ። ቆይ መጣሁ። ዝም በይ። ሰብሪና እየረበሸቻቸው ነው። ማሻአላ እንግዲህ ይወጣል ብዬ ተስፋ አደርጋለሁ። እንዴት ተለፈማ ካልወጣ የሀጃ ዳቦ የመጀመሪያ ሰብሪና ቆንጆ ነው። ካልወጣ እናገኛለን። ሌላ ልብስሽ ወይና እንጂ ሰብሪ እንጂ አሁን ምንድነው የማደርገው? ፓትራ ውስጥ አስገባዋለሁ ማለት ነው። እናያለን እንዴት እንደሚወጣ።
ውዶችዬ እንደምታዩት ወጥቷል ማለት ነው። እስቲ ትንሽ በረድ ይበልና ልጫ ያሳያችኋለሁ። ማሻአላ ማሻአላ ከላይ ቆንጆ ሆኗል። የውስጡን የመብሰያውን ነው እንግዲህ የምናየው ማለት ነው። ዋው ቆንጆ ሆኗል። ግን ከላይ ምናምን እንደዚህ ሳይ ቆንጆ ነው። ውስጡን እናየዋለን አብረን፣ ጣዕሙንም አብረን እናየዋለን። ውዶች እንደምታዩት ገልጫዋለሁ ማለት ነው። እስቲ ግልባጩን እንግዲህ የምናገኘው ማሻአላ 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 ቆባውን እንደሚገርምሽ ነገር ነው በጀርባ ያደረኩት ነው። ቆንጆ ቅርጽ ሰጥቷል ነገር ይኸው ቅርጽ ይሰጠዋል። እንደ እንትን በተበልባጭ ሰራበት ጣም ማለት ነው። ከዚህ ቆይ ቢስሚላህ ዚና እጅ መስዋዕት ነው ዲፎር ይዛል ቢለይ ነው ልዩ ነው። አንዳንድ ደግሞ ተራቆ መነሳት አልቻለም። ግን ማሻአላ በጣም የሚያምር ናይማ ሴቱ ማሻአላ በጣም የሚያምር በእውነት ወጥቶ በቅርጽ ነው የተቀየረው ማለት ነው። በጣም ሰምሮታል። ሳቢና ያጀረቡ ምንታው ነው ቆንጆ ነው ማለት ነው። ለነገራችሁ እንደዚህ ቤት እንጂ ያጀረቡ ከፍሬ አላውቅም። እዚህ ላይ ያሉት በእንትን ያደረኩት መሰለኝ ያንተ ነገሮች ናቃታ ገዛችሁ ያቡን ነገር ይሉ ቆንጆ ቃኑላችሁ ውጭ እያፈሰሉ ምን ነው የገባችሁ ይሁት ያም ገባችሁ ይሁን እዚህ ላይ ተሰብየት ስለ አላደረም ብቻ ነው የሚኖረው ስቴሽን ያረንደክ ደግሞ ከለጋ ከያሉ ነገር ሳይሻሉ ማለት ነው። ወደ ቤት ለምታውት ማሻአላ ከያሉ ይሄን ይመስላል ያደረጉ እስከዛ ድረስ የነበረ ነበር ያው ታይፋና ታይፋ ይተጋገም እኔ ማሻአላ ላይ ሻሽኩ ከተመጣጣች ማለት ሲወርድ ነው ቆርጠኛቸው አሁን ለማለት ማለት ማሻአላ ማሻአላ ላይ እንደዚህ ማሻአላ ታይፋና ማሻአላ ላይ ሆነ ያለው ያጃ ማለት ነው። አሁን ነው ማለት ነው። ሸለካ ኩት የተመቻቸው ነው ቤተሰብ ነው ቤተሰብ ነው ሰማሊ ማለት ነው።